ለምን እንደምታለቅሽው? ዛሬ ስንት ቀን ነው እዚህ ጉባኤ ጸልዬ ነበር። ማንንም ሰው እንኳን ቀርበሽ ለማውራት ልብሽ ፈቃደኛ አይደለም። እግዚአብሔር ካለ እሱን ነው ማውራት የምፈልገው። በትክክል ነገሩ ይከብዳል። ሰው ለማውራት ለሰው እንዲህ ብዬ ባወራው ይከብዳል። የተከበብኩት በታዋቂ ሰዎች ነው፣ ሚዲያ በሚያውቃቸው ሰዎች ነውና ለኔ ፋሚሊ ምናምን የምትላቸው ነገሮች ባሉበት እግዚአብሔር ሰዎች በምትላቸው ባሉበት ቦታ ነገሮች በጣም ከባድ ሆኑ ነበሩ። እግዚአብሔር ራሱ ነው ያመጣ ዛሬ ሊያወጣ። አሜን። እግዚአብሔር ዛሬ አንተን ባያመጣ ህይወትህ በእዳ ውስጥ ሁሉ ገብቶ ማለት ነው መኖር እስኪያንገላታ መኖር እስኪደብር ድረስ አጣብቅኝ ውስጥ ዘመናት ልታስቆጥር እግዚአብሔር አምላክ በጣም የምትደክምበት በጣም የምትሰራበት በጣም ወጥተህ እየገባ ነገር ግን ጠብታሚ ይሄ እጄ ላይ ዘይት ስለነካው ቅድም ነው የነካሁት እስቲል ዘይት አለ። እውነት ነው። ይሄ መድከም ሳክሰስ እስኪመስል ድረስ ነው ህይወት ያለው። መድከም ሳክሰስ ማለት ምን መሰላችሁ? እየሄድክ ነው፣ እየገባ ነው፣ እየወጣ ነው፣ እየለፋ ነው፣ ሰው መንቀሳቀሰን እያየ ከዛስ የተንቀሳቀስክበት ውጤት የታለ ሲባል የሚታየን እግዚአብሔር አሁን መጥቻለሁ አለ። አሜን። አሁን መጥቻለሁ እጅ ያለን ህይወት ላበቃ መጥቻለሁ። አታልቅስ። ልክ ሰው ቤት ሰርቶ እንደሚኖርበት ምሰሶ ኖሮት መኖሪያ አድርጎት ሰው እንደሚኖርበት እንደ ሰው ቤት ላይ ቤት ልሰራ ያለን የጨለማን ኪዳን ሊሰብረውን የመጣው ታሪክ ነው። አሜን። ከማን ጋር ነው የመጣው? ለምን እንደምታለቅሽው? ባለቤትሽ ነው? ናይስቲ ኔጋ የዛሬ ስንት ቀን ነው እዚህ ጉባኤ ጸልዬ ነበር? ማክሰኞ። አምላክ በዙፋኑ ላይ ያለው እግዚአብሔር ከኔ ጋር ነው። አሜን። እግዚአብሔር መታወቂያ የሚቀይርልህ ቀን ነው ዛሬ። አሜን። ቀኛችሁ ወደሱ ዘርጉና ዛሬ በሉ እስቲ መታወቂያ ተቀይሯል በሉልኝ። ጉባኤ እንደገባው ልክ ሳየው ማለት ትልቅ ሰይፍ እጁ ላይ ይዞ አየው። አሜን። ግን ሰይፉ ደግሞ ሰው እየተጠቀመበት እየሰራበት ያለ አይነት የተሳለ ምናምን አይደለም። ንጹም ሆኖ ግን አስቀምጣችሁትና ሰይፉን ስትጠቀሙበት ጫፉ ጋራ ልዩነት አለው ከባዲና እንደዚህ ከምትቆርጥ ልክ እንደዛ ዝጎ ግን ቁጭ ያለ ትልቅ ሰይፍ እጁ ላይ አየው። ምንድነው ብዬ ስለ እግዚአብሔር እንደዚህ አለኝ። አስቀምጦት የኖረው ቅባቴ ነው አለኝ፣ ክዳኔ ነው አለኝ። ልክ እሳት ውስጥ ስታስገቡ ሰይፉ ዝገቱን ከላዩ ላይ እንደመጠል ከህይወቱ ላይ ዛሬ ዝገት አስጥየው አለኝ። ኃይሉን አድሼ አለኝ። ሌላ የከበረ ኑሮ ላስጀምረው ክዳኔን ላድሰው ያመጣሁት ልጅ ነው። አሜን። በዚህ አነገር ቴስቲሞኒ መናገር ይችላል። እኔ ወደዚህ ስመጣ ማለት አላሰብኩት። እዚህ ቸርች ማለት ነው። ባለፈው ባለቤት ይመጣ ነበር ተካፍላ ነበርና አንድ ነገር ስታወራ ሰማው። እኔ ደም ከሃይሌ ጋርመንት አካባቢ ነው የመጣው እና ወደዚህ አካባቢ ባለፈው የሄድኩበት ቸርች እንሂድና ስለኝ እዛም ቸርች አለኩ። ለምን ከዚህ ዛ ምን አስኪደን እኔ ባይዚ ቸርች ውስጥ ነው ያደግኩት። ቸርች ውስጥ ነው ያደግነውና ብዙ ነገሮችን ያያየው ነው ያደግኩት። ብዙ ምናልባት እድገቴም ይሆናል አንዳንዴ ቤተክርስቲያን ውስጥ በቃ ማየው ነገሮች ብዙ እንታይሉ ማለት ይሄን ያህል እንታይል ብቻ ጌታ እኔን ልቤ እንደሚያውቅ አውቀዋለሁ። አባባሌ ሰው በእይታ ሰው ፊዚካሊ የሆነ ነገሮችን አይቶ ሰው እንትን ሊል ይችላል። እኔ ግን የውስጤን ማውቀው ከእግዚአብሔር ጋር ነው ገብቷል። እና ወደዚህ ስንመጣ ያው እንደተለመደው ሄጄ ታጋፍዬ ከዛ ወደ ቤት መሄድ ነው። ቀደም እንዳልከው ብዙ ክፍለ ሀገርም ወጥቼ አንዳንድ ነገሮች ሰርቼ እመጣለሁ። ገንዘብ እናገኛለን። እግዚአብሔር እንዳለው ነው ገብቷል። ያው ከእዳ በቃ እዳ በለው ማለት አሁንም
እኔ እንደውም እንዳልኩም በመካኒካል እንትን ያልኩት በኢንጂነሪንግ ማለት ከዛ ሳይው በቃ እዚህ ሀገር ላይ መማር ጥቅም የለውም በቃ እኔ ከማገኘው ይልቅ ምንም እንት ማይሎ ብዛ የሆነ ስራ ሰርቶ የተሻለ ነገር ያገኛል ከዛ በቃ ያለኝ ኦፕሽን ነው ዳይሜንሽን አቅጣጫው መቀየር እንዳለብኝ ይሄኛውንም ምንድነው ምን ልፈልጌ ነው እዚች ምድር ላይ እግዚአብሔርን ከያዝክ ሁሉም ነገር ይገለጥልሃል ናስቲኒካ እዚች ምድር ላይ እግዚአብሔርን ከያዝክ ሁሉም ነገር ምን ይሆን ስለተማርክም አይደለም ገብቷል አማርኛ አይችሉም ወይ ቆም እስቲ ከኔ ጋር በሉ እዚች ምድር ላይ በሉ እስቲ ተናገሩ በላያችሁ ላይ እዚች ምድር ላይ እግዚአብሔርን ከያዝክ ሁሉም ነገር ይገለጣል በጣም ላይፍ ዲፊካልት እስኪሆን ማለት ይከብዳል እኔ እኮ ይላል ገብቷል ከዛ እበል ቆይ ስማ እኔ እንኳን ሳገለግል እኔ እንኳን መንፈስ ቅዱስ በማንነቱ መጥቶ ስለነካ እንጂ የተቀመጥከው ራሱ በዛ በደከመውድ እብለ ሰምታ ለመይዝ የተቀመጠው አው እና ሳይ እንደዚህ ያው ተመሳሳይ ነገር ነው አንዳንድ አገልጋዮች ላይ ማያቸው ነገሮችና ያው ነው ምንም ለውጥ የለውም በቃ ያው ያለ የሆነ የምታያቸው ነገሮች አሉ ባይዚ ምንም አገልጋይ ስትሆን ሰንበዲ ጋር ሄደህ የምታየው እንትን አለ እኔ ግን አንድ ነገር መናገር እንፈልገው እግዚአብሔር ይህን ጸጋ አይወሰድብ አንዴ ይታበያሉ ገብቷል አሜን በኢየሱስ አሜን ገና ወጣ እኔ አሁን በእድሜ ቢያንስ አትሊስት እኩል ነውናል ብዬ አስባለሁ እውነቴን ነው የምልህ ሳይ በቃ አሁን የሚታይ ጸጋ የሚታይ ነገሮች ስታስተምር ምን ስትል አለ የሰጠክ ነገር አለ አገልጋዮች ምንድነው ትንሽ ከፍ ሲሉ አንዱን እኔ ከህፃን ጋር ህፃን ሆነ ከጎልማሳ ሆነ ከትላልቆች ጋር ትልቅ ሆነ በቃ እግዚአብሔርን እያገለገልክ ሳታሳዝነው ዘመንን ሁሉ እንዲያልፍ እመኝልሃለሁ አይ ምን ልፈልጌ ነው ጸጋ እስከ ለሽምግልናክ ምናምን እግዚአብሔር አስጠብቆክ ዘመንን እንደዚህ እንዳለቀብኝ ነው እኔ ሰጋለሁ ለምሳሌ እኔ ብዙ ነገር ምናየ ነው ምን ሰማቸው ነገሮች ሁሉ ያስጠላሉ ገብቷልና ቴንክ ዩ በጣም ነው ማከብረው እውነቴን ነው ናዝች ጋር ተጋበለልኝ እኔ የምለው በዚህ መጽሐፍ የተሰሩ ታምራቶችን የሰራ አምላክ ዛሬም እየሰራ እንዳለ ታምናለህ አይደል እኔ አምናለሁ እኔ እግዚአብሔር ምን እንዳለኝ ታውቃለህ እያወራ የሱ ነው ብለህ መቀበል በማትችለው ቤት ሲኖር በሱ ቤት ገብተህ እንዴት አድርጌ ላስረዳችሁ እኔ ያየሁት ቤቱ ሄጄ ነው ያየሁት ራሴ ያው ጌታ ምስክር አንተ ቤት ሄጄ ሰው እንደዚህ አይነት ህይወት በኢትዮጵያ ውስጥ ይኖራል እያልኩ ሲገረም ራሴን አይቻለሁ እዚህ ቆምስ አሜን አሜን አባ አንተ ቅጣዬም እንጀራዬም ህይወቴም አይደለም ብለህ የምትለውን ህይወት ከዚህ ዛሬ ከቀን 15 በኋላ አትኖረው እግዚአብሔር ያለቀ ነገር ያዘጋጀ አሜን ከነገሬ ጋር የምትገናኝበት የመንገድ ይሄ ምክንያት የሚሆን ሰው አንድ ወንድ ሰው ወደ ህይወት ሲያመጣ አንድ የሚጀመር ለሁለት ሰው የሚጀመር የሥራ በር አያል እና እግዚአብሔር አለኝ አኒያኮ ማሃዲያ ዶቫጋዳ እንዲህ አለኝ ከእናት ከአባት ከወገን ከዛር ሳይሆን አለኝ ከመለኮት እምልክልህ የዘላለም ዕጣን የምትገናኝበት የመንገድ በር መክፈቻ የሆነ ሰው ወደ ህይወት አመጣለሁ አገልግሎትን ሳጥል ጥሪህን ሳጥል የዚህ ምድር የቁስ ተራ እስኪሆን ድረስ ባርኬ ስሜ ገኖበት ዘመንን ትጨርሳለህ አሜን አሜን እግዚአብሔር ሰው አሜን ይሄ መኖሪያ ቤት የሚቆጠር ነው የሚኖር አሜን ጌታ ምስክሬ ነው አሜን ያውም ይሄ በቃ ገቢ እንካሙን እየፈለገ እንደሚሰራ ሰው አይደለም ትውልድ ያቀፍክ ያሳረፍክ የምትኖር ምኞቴ ነው ይሄ ደግሞ ህልምህ ራብህ ነው ራስህ ተጠግተህ የምትኖርበት ሳይኖር እግዚአብሔር ይሄንን ምጥ አንተ ውስጥ አኖረዋል አሜን አሜን እግዚአብሔር ሰው የአባቶች አምላክ ከዚህ ቀን ጀምሮ የከበረ ህይወት የሚያውቁት ሊቀበሉት የሚሳናቸው እሱ ነው ወይ ሲሉት ስለዛ ስለ አይነ ስውሩ ግራ እንደተጋቡ በኢየሱስ ስም ጸልያለሁ ስለ ባሪያ ከዚህ ቀን በኋላ የምንቁ የማይቀበሉ ግራ እንዲጋቡ የሚያደርግ
ይህንን ቀበቶ በመንፈስ ቀየርኩ። ወገቡ በኃይል ይታጠቅ። እግዚአብሔር ምስክሬ ለኔ ብቻ አይደለም ላገኛችሁት ሁሉ ነው የምትመሰክሩት። አስቤዛችሁ ይቀየራል፣ የፋይናንስ ሲስተማችሁ ይቀየራል። በቃ መገረምና መደናነቅ ነው የሚሆነው በህይወታችሁ። ኦና ባላዳዛ ባጋዳ አንድ ጠና ያሉ ሴት ሰው አያለው ስላንተ ምታነባ እምትጸልይ ግድ የሚላት ያንተ ጉዳይ ያንተ ከፍታ ማትጽናና ከፍታን ምትሻ አላውቅም። እግዚአብሔር አምላክ እንደዚህ ያለኝ የሷም ያንተም ቁጭትና ጸሎት እምመልስበት በመንፈሴ እማረሰርስ ሲዝን ውስጥ አሜን ደርሰሃል አለኝ። እስቲ ደርሻለሁ በለኝ። ደርሻለሁ። ቴንክ ዩ ባይዞ ይሄ ህይወት በህይወታችሁ እኮ ህልምና ድራማ ነው የሚመስለው። እውነት ነው። በሜሬጃችሁ ዛሬ ላይ ቆማችሁ መኖር ራሱ ህልምና ድራማ ነው የሚመስለው። እውነት ነው። የእግዚአብሔር ጣት ብቻዋን አንተንም እንደዚህ እሷንም እዚህ ያንጠለጠለችው ጣት ሌላ ነው። ያለ ሁለቱንም የያዘ ሌላ ቢሆን ይሄ ከፈለገው ወደዛ ይሄ ከፈለገው ወደዛ ማድረግ ይችላል። ሁለቱንም ግን አሁን ለምሳሌ እዚህ ጅማይክ እንዳያስኩ እዚህም ሌላ ካያስኩኝ ያሺው እኔ አንድ እስከሆንኩ ድረስ ሁለቱም ነገር የሚሄዱት እኔ የሚሄድበት እውነት ነው። በጣም የሚገርም በጣም ከባድ ነው። ስለዚህ እሱ ብዙ መናገር አልፈልግም፣ ግን ዝም ብዬ ሃይላይቱ ልንገር ማለት በጣም ከባድ ነው። እኔ እንደዚህ ቆሜ ሰው ፊት ላይ መናገር የምችል ሰው አይደለሁም። ባይዚህ ብዙ ኮሚኒኬሽንም አንዳንዴ ፋሚሊ ምናምን የምትላቸው ነገሮች ባሉበት እግዚአብሔር ሰዎች በምትላቸው ባሉበት ቦታ ነገሮች በጣም ከባድ ሆኑ ነበሩ። አይዱ እኔ ማለት እግዚአብሔር ነው አንዳንዴ ገብቶላ አቅም የሆነና ጉልበት ሆኖ ጀስት ሜድ ባለበት አቅጣጫዎች ትሄድና እግዚአብሔር ሲይዘ ማለት ነው። የመፍትሄ አካልም ለሁሉም ነገሮች መፍትሄ እሱ ነው። ከአቅም በላይ ሲሆንበት እኮ ምንም አታመጣም። ወዴት ምጮ ሰው በሰው አቅሙ የሚፈታቸው ነገሮች አሉ። ገብቷል። ሰው ከአቅሙ በላይ ሲሆንበት ወዴት ነው የሚሄደው? እስኪ ልጠይ ማለት ከዛ መጨረሻ ላይ በቃ ጀስት የኔና የሷን ነገር እግዚአብሔር ነው በመሃል ገብቶ ጌታም እንዳለ ታውቃለህ። በእናንተ መቀጠል ከዙሪያቸው የጠፉ ሰዎች ብዙዎች ናቸው። እውነት ነው። ያው እግዚአብሔር ምስክር እንዴት የአንድ ቤተሰብ ትዳር መቀጠል ከኔ ጋር ናችሁ ስሙ እስቲ እንዴት የኔና የምስቴ መቀጠል ከዙሪያ ሰው ያጠፋል? መፍረስ ነው እንጂ ማጥፋት ያለበት የትዳራቸው መቀጠል ወዳጅ መስሎ ካሉበት ከዙሪያ ያጠፋቸው ብዙዎች ናቸው አለኝ። እውነት ነው። እግዚአብሔር ከው ኪስ ውስጥ አርክ የኢኮኖሚን ዓለም ቀይሮታል በዶላሮች በምን አሜን። እኔ ብልሽ ምን አርገሽው ነው ይዘሽ ወጣሽ? እሱ ብቻ አይደለም እህቱም አለች ባለቤቷም አለና እህቱና ባለቤቷ ሲያምሩ ነው ዘንጣው አጨብጭቡ እስቲ ምንድነው እዚህ ቤት ያው ከነበርንበት ኦሬዲ ስለወጣን በቸርች አልተያዝንምና እዛው አካባቢ ያሰብን ነበርና ግን በቃ እሱ በጣም ይሄን ኮንፈረንስ መምጣት ፈልጎ ነበርና በቃ እዛ ነው የህቱ ባል ሳሚ ይባላል። እሱ መምጣት ፈልገው ነበር። ኮንፈረንሱን ስላልተካፈለ ይሄ ስለፈለገ በቃ እነሱ ዛሜር ስለፈለጉ እንሂድ ተባብለን ተያይዘን መጣን። የዚህ በረከቱ ፋንታ ናት አይደል? ጌታ መልካም ነው። ናስቲ አምጡልኝ ዘይት አንዴ። ደግሞ በጣም ድንቅ ነገር አወርታኝ ነበር ባይስ የትም ምን አልሆንም ነበር ነው ያልሽው? ባይስ እኔ አንተ ሰውዬ በጣም ፈልጋል እግዚአብሔር ምስክሬ በጣም ፈልና እኔ አንድ ነገር በመሰክር ደስ ይለኛል። እሺ የተጋባ ነው የዛሬ አመት መስከረም ነውና ማለት ስለ ቤት ኪራይ ምናምን የምንጨነቅ ሰዎች አልነበርንም። በቃ ጥሩ ስታተስ ላይ ነበር። ግን አሃዱ ብዬ ላገባ 3 ቀን ሲቀረኝ ነው ጦርነት በህይወቴ የጀመረው። ልታገቢ 3 ቀን ሲቀር ላገባ 3 ቀን ሲቀር ብዙ ነገሬን ያካበትኩበት ስራዬን አጣው። አንዳንድ ጊዜ ዛሬ ላይ ቆሜ ዛሬ ላይ ሳይሆን ትዳሩ የፈረሰ ሰሞን ሳስበው መምረጥ ይልክ አይደለም እንዴን ትዳር እንድል አንዳንዴ ጌታ ላይ ጥያቄ እንድናነሳ የሚያመጡ ነገሮች ነበሩና በዛ ፋይት ውስጥ ችግር የለውም ብዬ ቆምኩ። ሰርጌን በቆምኩ በሶስተኛው ቀን ተረገምኩ ባጭሩ። እኔም እሱን በተቀመጥንበት አገልጋይ ረገመን። በወራት ውስጥ የሆነች ጦርነት ተነሳ፣ ተፈታ። ባገባው በ9 ወር የተለያየው።
በዚህ አጋጣሚ ሰዎችን ለመርገም ቅባታችሁን የምትጠቀሙ አገልጋዮች በአዲስ ኪዳን ለመርገም የተሰጠን ቅባት ስለሌለ የአገልጋይ እርግማን አይሰራምና መርቁ። ወዳችኋል። ከዛ ያው እንዳልኩ ነው ኢኮኖሚካሊ ተመታን፣ ቤተሰብ ያው ተበተነ። በጣም የምወደው 6 ዓመት የሰራውበት ጌታን ማቃት ያወኩባት መንገድ የሆነችን ሴት ነው ያጣሁት። በዚህ በኩል ደግሞ መንፈሳዊ እናቴ ብዬ ተቀበልኳት ሴት ነች ህይወቴ ላይ እንትን ያለችውና አንዳንዴ ግራ ይገባሃል። እግዚአብሔር ግን ትልቅ ነው። እሱ ብቻ አዳኝ እንደሆነ፣ እሱ ብቻ ህይወትህን እንደሚያቆም፣ እሱ ብቻ ኢኮኖሚ እንደሆነ እውነት በህይወቴ ያየሁት ይሄንን ነው። የተመካውባቸውን ሰዎች ሁሉ በተነ። በቃ አለቀ። በዚህ በኩል በስራ ይመካባታለሁ፣ በዚህ በኩል በመንፈሳዊ ይመካባታል። ሁለቱንም ገለል አረገ። እኔና እሱን ብቻችንን አቆመ። እናንተ ብቻችሁን ቆማችሁ ጌታ ቅዱስ ሲናገር ሰምታችኋል አይደል? ሁሉ ገለል ያለበት ምን ስለሆኑ ስለቀጠሉ። ከፍ አድርግልኝ እጅን ልባርክ በኢየሱስ ስም። ይኸውልህ አምሮብህ ማይቀጥል፣ ሲሳካልህ አብሮ ማይቀጥል፣ ከፍ ስትል አብሮ ማይቀጥል የዝቅታ ወዳጅ፣ የጉስቁልናህን ወዳጅ አስቸኳይ የሚሸኝ የእግዚአብሔር ቅባት በኢየሱስም ይገናኛችሁ። እናንተ ግን ቀጠላችሁ። አሜን። የለህ ክፍለ ሀገር አካባቢ አንዳንዴ ከቤታቸው ጓሮ በጣም ሽታ ያላቸው ደስ የሚሉ ምን ይጠቅሙ የሆነ ቆርጠም ቀቅለም አትበላቸው እናቶች የሚተክሏቸው ነገሮች የቤቱን ጠረን ገና ጓሮ ሲታሉ የጓሮን ጠረን ሁሉ ይቀይራሉ። እግዚአብሔር የቤታችሁን የህይወታችሁ ዙሪያ ከዚህ ቀን ጀምሮ በጠረኑ እንደዚህ ያውዳዋል። በቃ ዛሬ ቀናችሁ ኢየሱስ አለ እዚህ ቤት። በደም አየሽው እንዴ እንደገባው